ኢትዮጵያውያን አንድ ነን ስንት ታሪክ የሰራን ምናምን የሚባል ትርክት ነበር ተዋልደናል ተጋምደናል ምናምን የሚባል ነበር እኔ አሁን አንዱ ከነዚህ ከማምን ሰዎች ነው የነበርኩት በቃ በዚህ አፈ ታሪክ ውስጥ እስራኤል ሄጄ ሳወራ በቃ ይሄ ነው ማወራ የነበርኩት እንደዚህ ነን ይያልኩኝ አሁን በትግራይ ያየነው ጦርነትም አሁን በአማራም ያለው ጦርነትም በኦሮሚያም ያለው ጦርነት ደግሞ ይሄ እንዳልሆነን አሳየን ይፈርሰዋል በዚህ አፈ ታሪክ ልትቀጥል አትችልም ኢትዮጵያ በጣም የተለያየን መሆኑ ታይቷል የተለያየ ልቦናው መዋቅር የተለያየ ፍላጎት የተለያየ ንቃተ ህሊና እንዳለን ታይቷል አሁን ትግራይ ስትሄጅ እኮ ለጊዜው ተገዶ ምናምን ሊቆይ ይችላል እንጂ ጥያቄ የሌለው ሳይኮሎጂካሊ ተጎድተዋል በጦርነቱ ወቅት ያላገዘኝ ህዝብ ምንድነው ለኔ ሁሉም ትግራዋይ ልብ ውስጥ ያለ ምንድነው ለኔ ነው የሚለው ቀድሞ የነበሩ አፈ ታሪኮች ፈራርሰዋል እኔ አሁንም ልንገርሽ አሁንም ተመልሶ ወደዛ እስክርክሪት እየገባን ስለሆነ እኔ ገባኝ በህይወቴ ካሰርኩት አንዳርጋቸው ጽጌጋ ማለት ተታሰቀደረኩት ማለት ነው በመረጃ ኮልቢያ አይደለም በበረቱ ነው የታሰረው በደንብ ከተደማመጠ አሁንም ነው የምልሽ አንዳርጋቸው በዚህ ጦርነቱም እንዳደረገ አቃለሁ ምን ሲል እንደነበረ አቃለሁ ብዙ ትርክቶችም እንደፈጠረ አቃለሁ አጋጣሚ ሆኖ ግን እጣ ፈንታዬ ከአንዳርጋቸው ጋር ሳላወራ መቀየር አልችልም አልቻልኩም አሁን ማለት ጦርነት ገጠምን አይደለ ጦርነት ገጥሜ ባሸነፍ ኖሮ እንደፈለኩት አደርግ ነበር አልቻልም እሱ አንድ በጣም የገባኝ ባይዘው ወይ የፈለክ የነቃ ሰው የሚባለው በወሳኝነቱ የነቃ ሊህቅም የሚባል ካለ ከነቃ በኋላ ማለት በንቃት ጉዞ በኋላ ምን እናነሳው እንችላለን መጀመሪያ ከማህበረሰብ ጋር ነው የምትጋጨው ቀድሞ ከነበረው አካሄድ ቀድሞ ከነበረው ስታተስ ኮ ቀድሞ ከነበረው አስተሳሰብ ጋር ነው የምትጋጨው ትችላለህ ወይ ይሄ ግጭት ጀርባ ይችላል ወይ ይሄ መጋጨት አንደኛ ተጋጭተ ደግሞ መቅረት የለብህም ከተጋጨህ በኋላ ደግሞ የራስህ ንቃት ተጠብቀሃል ያቺ የፈጠርካት ንቃት ደግሞ ከማህበረሰብ ጋር መተሳሰር አለባት ኢኖቬሽን ሆነ እንድትቀጥል ከፈለክ ኤርሊ አዶፕተሮች ያስፈልጓታል ማጆሪቲ አዶፕተሮች ምናምን ስለሚያስፈልጓት ማለት ነው መጋጨትም ሊያስፈልግህ ነው አት ዘ ሴም ታይም ደግሞ መተሳሰርም ያስፈልጋል ይሄ ደግሞ ይጠቀሙዋታል አሁን አፍሪካ እኮ የመጀመሪያ ይመጣና አንድ ባለስልጣን አንድ ኃላፊ 5-10 አመት ምንም ሳይሰራ መቀጠል ይችላል ምክንያቱም የድሮዎቹ እየጠራ እንደዚህ ስላደረጓችሁ እያለ መጀመሪያ ተረት ይፈጥራል እነሱ እንደዚህ ስላደረጉ ነው እዚህ ያደረግነው ምናምን ቦሉ እነሱ እናጥፋቸው ይላል እነሱ በማጥፋት ጊዜ ይጠፋል እሺ ልማት የት አለ በቃ ከነሱ እኮ የተሻልኩ እየሰራሁ ነው እያለ 5-10 አመት እስከ 20 አመት መሄድ ይችላል እየተማርክ እየነቃ በየጊዜው አዳዲስ ነገሮች እያመጣ ከአካባቢ ካሉ ሰዎች ጋር በብዛት እየተሳሰርክ ካልሄድክ ሶ ኮኔክሽንም ከሌለ አዲስ ምርመራም ማምጣት የማትችል ከሆነ ትሄዳለህ ጫፍ ደርሰህ ትወርዳለህ ጊዜ ጉዳይ ብቻ ነው ይሄ ሊቀይር የሚችል ማንንም ኃይል የለም እኔ የገባኝ መጨረሻ ይሄን ስርዓት ማጥፋት አለብን ብለን ልናጠፋው የሞከርነው ስርዓት ነው የሆነው አምባገነን ነው የሆነው መጨረሻ ሰው አምባገነን ስትሆኝ ደግሞ አቃፊያ አትሆኝም አታዳምጪም መፈራረጅ ነው የሚመጣው በቃ ሁሉም ይሄዳል መራቁ አይቀርም ተስፋ የምታረግለት የምትተማመንበት ፖለቲካው ኃይልም የለም አሁን በትግራይ መፍትሄ ሊያመጣ የሚችል የምትለው ፖለቲካው ኃይል የለም ከአንዳቸው ወገን የፓራዳይም ለውጥ ካልመጣ ባይዙ አንዳቸው የምልሽ ያለሁት እኔ አሁን በጣም ግልጽ ነኝ ለራሴ አሁን ለማንም ብዬ ጦርነት አልገባም እኔ አሁን
ለራሴ ቃል ገብቻለሁ። ባይዘወይ አሁን ፌዴራል ወይ ትግራይ እንደ ቶታሊ ትጥፋ በቃ እዛ እርስ በርሳቸው እየተባሉ ይጥፉ ካላለ በስተቀር አንድ የሚያስፈራው ኃይልም ከዚህ ከትግራይ አካባቢ እንዲፈጠርም ካልፈለገ በስተቀር ማድረግ ያለበት ሰላም የሚፈጥር ነገር ነው። ኃይል ጦርነት ማነሳሳት በጣም ቀላል ነው። እንኳን ምክንያት አግኝተን እንኳን የምዕራብ ጉዳይ እንደ ምክንያት ተቀምጦ የምዕራብ ትግራይ ጦርነት ዝም ብለህ ማነሳሳትም ለማይሰራ ሰው እኮ ቀላል ነው።